ታሪክ ራሱን ከ20 ዓመታት በኋላ በሰባተኛው ሀገራዊ ምርጫ ላይ ደግሟል። የዛሬ 20 ዓመት በ1997 ዓመተ ምህረት በተካሄደው ሀገራዊ ምርጫ ላይ ነበረ በርካታ የምክር ቤት ወንበሮችን ያሸነፈው ቅንጅት ለአንድነትና ለዲሞክራሲ ፓርቲ ያሸነፋቸውን ወንበሮች እንደማይረከብም ከምርጫ ውጤት ማግስት የተናገረው። በዚህ ጊዜ ታዲያ ፓርቲው በርካታ ደጋፊዎች ወደ አደባባይ ለተቃውሞ የጠራ ሲሆን በወቅቱም የሀገሪቱን የሚያስተዳድራት ስልጣን ላይ የነበረውና በርካታ ወንበሮችን ያሸነፈው የኢህአዴግ ፓርቲም እያንዳንዱን የፓርቲ አመራሮች ከያሉበት እየለቀመ ወደ ማረሚያ ቤት ያወረዳቸው። በወቅቱም ከቀድሞ ክስም ውስጥም የቀረቡት ዋና ዋና ክሶች በህዝብ የተሰጠውን ድምጽ ባለመቀበል ምርጫን በማፍረስ በአመጽ ስልጣንን ለመያዝ ወይም ደግሞ ህገ መንግስትን በኃይል መናድ የሚሉት ነበሩ። በርካታ የአዲስ አበባና በየክፍለ ሀገሩ ያሉ ወጣቶችም የህይወት የአካል ጉዳትና የሞት ዋጋን ከፍለው ፖለቲካንና ኮረንቲን በሩቅ እንዲሉ ለሁለት አስርት ዓመታት ያስቻለ ክስተትም የተፈጠረው አሁን ደግሞ ከ20 ዓመታት በኋላ በሰባተኛው የሀገራዊ ምርጫ ላይ የምክር ቤት ወንበሮችን ያገኙት ፖለቲካ ፓርቲዎችም ከቢቢሲ ጋር በነበራቸው ቆይታ ወደ ምክር ቤት እንደማይገቡ የገለጹትም። እነዚህ ፓርቲዎች እነማን ናቸው? ከጋፋት ኒውስ ጋር ስትቆዩ ዝርዝር ጉዳዮችን፣ ፓርቲዎቹ ያስቀመጡት ቅድመ ሁኔታ፣ ምክር ቤት ውስጥ ለመግባትስ ምንድነው የሚሉትን የምታደምጡ ይሆናል። ኦነግ በአዲስ አበባ ሲያሸንፍ በኦሮሚያ አንድም ወንበር አለማግኘቱ ደግሞ ሌላኛው የሰባተኛው ሀገራዊ ምርጫ መነጋገሪያ ጉዳይ ሆኗል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን አብራችሁን ቆዩ። 5 የፖለቲካ ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ ያገኛቸውን ወንበሮች እንደማይረከብ ለቢቢሲ አስታውቋል። ቅንጅቱ ከዚህ ቀደም ያቀረባቸው ቅድመ ሁኔታዎችን የሚያሟሉ ከሆነ ምክር ቤቱን የመግባት ጉዳይ ሊያጠኑ እንደሚችል ነበር የገለጸው። ጥምረቱ በተደጋጋሚ ያወጣቸው ቅድመ ሁኔታዎችም እንዳልተሟሉ በመግለጽ ከምርጫው ራሱን እንደሚያገል ሲያሳውቅ የቆየ ሲሆን ከምርጫው ከ2 ቀን በኋላ ደግሞ ቢያሸንፍም ምክር ቤት እንደማይገባ ገልጿል። ሰኔ 14 2018 ዓ.ም ብሔራዊ ምርጫ ቦርድ ይፋ ባደረገው አጠቃላይ የምርጫ ውጤትም እንደሚያሳየው ትብብር ለኢትዮጵያ አንድነት 2 የህዝብ ተወካዮች ምክር ቤትና 5 የክልል ምክር ቤቶችን መቀመጫ አሸንፏል። ጥምረቱ 1032 እጩዎችን በማቅረብ ከብልጽግናና ከኢዜማ ቀጥሎ ከፍተኛ ተመራጮችን ለተለያዩ ምክር ቤቶች ያስመዘገበ 3ኛ ፓርቲ ነበር። በአዲስ አበባ፣ በአማራ፣ በማዕከላዊ ኢትዮጵያ ክልሎች በአጠቃላይ 7 ወንበሮችን በምርጫ 2018 ያሸነፈው ቅንጅቱ ምርጫውን አውግዞ በአቋሙ እንደጸና የህዝብ ግንኙነቱ ኃላፊ አቶ ጌትነት ወርቁ ለቢቢሲ ተናግረዋል። ምርጫው የጨረባ ሲል የገለጸው ትብብሩ እጅግ የተወሳሰበውን የሀገራችን ችግር ከድጡ ወደ ማጡ ከመውሰድ በዘለለ ዲሞክራሲን አያዋልድም በማለትም አጣጥሎታል። ጥምረቱ የሀገሪቱን ሰላምና ደህንነት እጦት እንዲሁም ጠባብ የፖለቲካ ማህደር በዋና ምክንያት ያነሳል። መንግስት ሸብረክ ብሎ ወደ መነጋገሩ ወደ መደራደሩ እስኪሄድ ድረስ እኛም እውቅና እንሰጠውም የብልጣብልጥ ጨዋታ ነው በማለትም አገራትም ምርጫውን እውቅና እንዲነፍጉት ውትውቷል እያደረጉ መሆናቸውን ነው አቶ ጌትነት የገለጹትም። ይህ ክስተትም ከ20 ዓመት በኋላ ሌላኛው የ1997 የቅንጅት ለአንድነትና ዲሞክራሲን ያስታወሰ ሆኗል። ቢቢሲ አቋማችሁ ከምርጫ በፊት ይህ ከሆነ ለምን በምርጫው ተሳተፋችሁ ሲላነሳላቸው ጥያቄም አቶ ጌትነት ለመሳተፋቸው ምክንያት የሆኑ ንግግሮችን ስለነበሩ እንደሆነ አመላክተው ዝርዝር መረጃዎችን ከመስጠት ግን ተቆጥበዋል። ንግግር ያሉት ከገዢው ፓርቲ ጋር መሆኑ ነው። በቅድመ ሁኔታዎች ላይ ምናልባትም ጆሮ የመስጠት ዘንበል የማለት ምልክቶች ሊኖሩ ይችላሉ የሚል እምነቶች ነበሩን በማለት በግልጽ መናገር ባልፈለጉትና ወደፊት ይፋ እናደርጋለን ባሉት ምክንያት ወደ ምርጫው ለመግባት መወሰናቸውን ተናግረዋል። አቶ ጌትነት ምክር ቤት አንገባም የሚለው አቋማቸው በ7 ምርጫ ክልሎች ለመረጣቸው ህዝብ ድምጽ መንፈግም አይደለም ይላሉ። ተመሳሳይ ትችት በተለይም በ1997 ዓ.ም ምርጫ ከነበረው የቅንጅት አቋም ጋር ተገናኝቶ እንዳጋጠማቸው የጠቆሙት ኃላፊው
የሁኔታውን ልዩነት ሲያብራሩ የሰማይና የምድር ያህል ነው ሲሉም ይገልጻሉ። በሰባት ኪስ ቦታዎች ላይ ተሰጥቶን ይህን ተቀብለንና ሌላውን አቆይ ከምንባል ላልተላቀቀ ጥያቄ መልስ አንፈልግም የሚል ነው ሲሉ አቋማቸውን የማመዛዘን የማበላለጥ እንደሆነ ገልጸዋል። ይሁን እንጂ መንግስት ላስቀመጧቸው ቅድመ ሁኔታዎች ለመነጋገር ቀና ምላሽ ከሰጠ ውሳኔያቸውን እንደሚቀበሉትም ተናግረዋል። አንገባም ማለት ለዘላለም አንገባም ማለት አይደለም በማለት ኳሱ መንግስት ሜዳ ላይ መወርወሩን ጠቁመዋል። ምክር ቤት መግባቱን እንደ መደራደሪያ መሳሪያ የተመለከተው ጥምረቱ በባዶ ሜዳ ብቻ የምንጮህ አይደለንም ሲልም ይናገራሉ። ጦርነትን ማቆም፣ እስረኞችን መፍታት፣ የፖለቲካውን ምህዳር ማስተካከል፣ በአገር ዕጣ ፈንታ ላይ መነጋገር ጠዋት ተጀምሮ 11 ሰዓት ማታ ላይ የሚያልቅ አይደለም። ቢያንስ ግን እኛ የምንፈልገው ወደዚያ ድርድር የሚገፋ ነገር አለ ወይ ነው ሲሉም ማብራሪያውን ያክላሉ። ኢህአፓ፣ መኢአድ፣ እናት ፓርቲን ጨምሮ 5 ፓርቲዎች ያጣመረው ትብብር ለኢትዮጵያ አንድነት ተመራጮቹ የጥምረቱን ውሳኔ አሻፈረኝ ብለው የሚገቡ ከሆነ እርምጃ እንደሚወስዱም አስታውቀዋል። የተቋሙ ፓርቲ እንጂ የግለሰብ አይደለም ሲሉም አቶ ጌትነት ተመራጮች የሞራልና የህግ ኃላፊነት አለባቸውም ሲሉም ይገልጻሉ። ማንኛውም እጩ ትብብሩን ወክሎ ሊገባ አይችልም፣ የሥነ ምግባር እርምጃዎችን እንወስዳለን በማለትም ውግዘትና ከፓርቲው እስከ ማባረር የደረሱ እርምጃዎችም እንደሚወሰዱና በዚህ ሐሳብ ያልተስማሙት ላይ ይህ ነገር እንደሚተገበር ነው የገለጹትም። የሰባተኛው ሀገራዊ ምርጫ ሌላኛው አወዛጋቢ ክስተትም ብዙዎችን መነጋገር ያደረገ በሰባተኛው የኢትዮጵያ አጠቃላይ ምርጫ በኦሮሚያ ምክር ቤት አንድ ወንበር ያላሸነፈው ኦነግም በአዲስ አበባ ምክር ቤት 2 ወንበሮችን ሲያገኝ ኢዜማ ደግሞ በኦሮሚያ ምክር ቤት አንድ መቀመጫን አግኝቷል። ብልጽግና አብዛኛውን መቀመጫ ባሸነፈበት አጠቃላይ ምርጫ 40 ተቃዋሚ ፓርቲዎች እጩዎችና 8 የግል ተወዳዳሪዎች ለሕዝብ ተወካዮች ምክር ቤት መቀመጫ አሸንፈዋል። ውድድር ከተደረገባቸው 501 የሕዝብ ተወካዮች ምክር ቤት መቀመጫዎችም ገዢው ብልጽግና ፓርቲ ለተጨማሪ 5 ዓመታት ስልጣን ላይ ለመቆየት የሚያስችል 438 ድምጾችን ወይም ወንበሮችን አሸንፏል። በምርጫው ከተሳተፉ ተቃዋሚ የፖለቲካ ፓርቲዎች መካከል ከፍተኛ የሕዝብ ተወካዮች ምክር ቤት መቀመጫን ያገኘው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሲሆን 13 መቀመጫዎችን አሸንፏል። 8 የግል እጩዎች የአማራ ብሔራዊ ንቅናቄ አብን 6፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ 3፣ የአማራ ዲሞክራሲያዊ ኃይል ንቅናቄ 3፣ ነጻነትና እኩልነት ፓርቲ 3፣ ትብብር ለኢትዮጵያ 2 መቀመጫዎችን ሲያሸንፉ 5 ፓርቲዎች ደግሞ እንደ አንድ መቀመጫ አግኝተዋል። በተጨማሪም ብልጽግና ምርጫ በተካሄደባቸው 11 የሀገሪቱ ክልሎች ውስጥ እንዲሁም በዋና ዋና ከተማዎች አዲስ አበባና በድሬዳዋ ምክር ቤቶች ውስጥ ካሉት መቀመጫቸውን አብዛኞቹን አግኝቷል። ብልጽግና በፌዴራልና በክልል በከተሞች መንግስታትን ለመመስረት የሚያስችለውን ምክር ቤት መቀመጫንም አሸንፏል። ይህ ክስተትም ከባለፉት ጊዜያቶች በኋላ ይህ ለመጀመሪያ ጊዜ ሆኗል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን 158 መቀመጫዎች ላሉት ዋና አዲስ አበባ ከተማ ምክር ቤት መቀመጫዎች ከተወዳደሩት ፓርቲና የግል እጩዎች መካከል ብልጽግና 134ቱን ሲያሸንፍ ኢዜማ 8፣ አንድነት ኢትዮጵያ ፓርቲ 4፣ ህዳሴ ትብብር ለኢትዮጵያ አንድነትም፣ ሰላም ለኢትዮጵያና ኦነግ 2 መቀመጫዎችን አሸንፈዋል። 3ቱ ፓርቲዎችና የግል ተወዳዳሪዎችም አንድ ወንበርን አግኝተዋል። 528 መቀመጫዎች ካሉት የኦሮሚያ ክልል ምክር ቤት ውስጥ ብልጽግና 523ቱን ሲያሸንፍ የግል ተወዳዳሪዎች 4ቱን እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 1 መቀመጫን አሸንፏል። ኦነግ ግን ምንም መቀመጫ አላገኘም። ይህም ሌላኛው መነጋገሪያ ክስተት ሆኗል። በበርካታ የኦሮሚያ ክልል ቦታዎች ላይ እጩዎችን ያቀረበው በኦሮሚያ ከሚንቀሳቀሱ ዋነኛ ፓርቲዎች መካከል የሆነው የኦሮሞ ነጻነት ግንባር ኦነግም በፌዴራልም ሆነ በክልል ምክር ቤት አንድ መቀመጫ ባያሸንፍም በአዲስ አበባ ከተማ ምክር ቤት 2 መቀመጫዎችን አግኝቷል። ግንቦት 24 2018 ዓ.ም ከትግራይና ከአንዳንድ አካባቢዎች ውጭ በመላ ሀገሪቱ ለተካሄደው ምርጫ 54 ሚሊዮን በላይ በመራጭነት የተመዘገቡ ሲሆን ከመካከላቸውም 96 በመቶዎች በላይ የሚሆኑት ድምጽ መስጠታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቅ ይታወሳል። ወደ ውጭ ስናመራ ደግሞ
የዓለምን ጉሮሮ አንቆ ያዘው የሆርሙዝን ጉዳይ እልባት የሚያሰጠው አሜሪካና ኢራን በስዊዘርላንድ ውስጥ እያካሄዱት ባለው ንግግር መልካም ውጤቶችን መገኘታቸውንና የተሳካ የመጨረሻ ስምምነት ላይ ለመድረስ ጥሩ መሰረት መጣሉን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ተናግረዋል። ንግግሩ ከተጀመረ በኋላ የኢራን ልዑክን ረግጠው ለመውጣት ቢዝቱም በሁለቱ ሀገራት ተወካዮች መካከል የሚካሄደው ድርድር ለረጅም ሰዓት ቀጥሎ ነው አዎንታዊ ደረጃ ላይ ለመድረስ የተቻለው። የዓለም አቀፉ አቶሚክ ኢነርጂ የኒውክሌር ተቆጣጣሪ ተመልሰው ወደ ኢራን መግባት በመጀመሪያ ደረጃ ንግግር ስምምነት የተደረሰባቸውን ነጥቦች ማክበሯን ያረጋግጣሉ ተብሏል። በአሜሪካ በኩል ኢራን የተለያዩ የእህል ምርቶችን ከውጭ ለመግዛት እንድትችል ለማድረግ ሲባልም የታገደባትን ሀብትም እንዲንቀሳቀስ ትፈቅዳለች። ወሳኙ የባህር ላይ መተላለፊያ ሆርሙዝ ወሽመጥም ክፍት ነው ያሉት የአሜሪካ ምክትል ፕሬዝዳንት በሊባኖስ የሚካሄደው ጦርነትን በተመለከተ ተገቢውን ቅንጅታዊና ቴክኒካዊ ጉዳዮችን በተመለከተ ንግግር ማድረግ እንደሚቀጥልም አመላክተዋል። ይህ ሌላኛው ሁለቱ ሀገራት ድርድር ስጋት ነው። የኢራንና የአሜሪካ የመጀመሪያ ቀን ድርድር የተገባደደ ሲሆን ሳምንቱን በሙሉ በስዊዘርላንድ የቴክኒክ ጉዳዮች እንደሚቀጥሉ ተገልጿል። አደራዳሪዎቹ ኳታርና ፓኪስታን የኢስላማባድ የመግባቢያ ሰነድ ማዕቀፍን በተመለከተ የመጀመሪያ ዙር ንግግር ተገባዷልም ብለዋል። በቀረው ሳምንት ቀናትም የቴክኒክ ውይይትም እንደሚቀጥል አስቀጥሏል። አሜሪካና ኢራን በቀጣይ 60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ ላይ መስማማታቸውም ተመላክቷል። በሊባኖስ ጦርነት ማስቆም የሚቻለው መንገድ መዘርጋት ላይም መግባባት ላይ መደረሱን አሸማጋዮች አስታውቀዋል። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ድርድሩን ትልቅ ለውጥ የታየበት እንደሆነ በኤክስ ገጻቸው ላይ ተናግረዋል። ውጭ ጉዳይ ሚኒስትሩም በነዳጅና በፔትሮሊየም ኬሚካል የውጭ ንግድ ላይ የተጣለው እገዳ መነሳቱን ለኢራናውያን ሰላምን የሰጠ ጉዳይ ሆኗል። ወደ ስፖርት አመራን። የኢራን ብሔራዊ ቡድን አባላት መልበሻ ክፍል ውስጥ ጥለውት የወጡት የአብሮነትና የምስጋና መልእክት በበርካቶች ዘንድ መነጋገሪያ ሆኗል። የ23ኛ ዓለም ዋንጫ እግር ኳስ ሜዳ ውጭ ባለው ሂደት መነጋገሪያ ሆኖ የቆየው የኢራን ብሔራዊ ቡድን የአሜሪካውን ቆይታ ምን ሊመስል ይችላል የሚለው ጉዳይ ነበረም። ቡድኑ ትላንት በምድብ ሁለተኛ ጨዋታውን ከቤልጂየም ጋር አቻ ከተለያየ በኋላ በስቴዲየም መልበሻዎች ክፍል ውስጥም የምስጋና ቃላቶችን የያዙ መልእክቶችን አስቀምጦ ወጥተዋል። በሎስ አንጀለስ ሶፊ ስቴዲየም ያኖሩት መልእክትም ለሎስ አንጀለስ ለመልካም መስተንግዶሽ እናመሰግናለን፣ እንዲሁም ለሁሉም ኢራናውያን ምስጋናችን ይድረስ የሚል ሐሳብ ሰፍሮበታል። ሰላም፣ ክብርና ወንድማማቾች ለሰው ልጆች ሁሉ ይስፈን የሚል ስፖርታዊ ጨዋነትን የተላበሰው ከጥንታዊ ስልጣኔ መናገሻ የተላከ ተብሎ የሰፈረው የሎስ አንጀለስ ቆይታቸው ሲያጠናቅቁ ያስተላለፉት መልእክት በስፖርቱ ሰላምን የሰበከ ምናልባትም የሁለቱን ሀገራት ድርድር ላይ አዎንታዊ ለውጥንም እንዲያመጣም ያስቻለ ክስተት ሆኗል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። በቀሪ ጉዳዮች ላይ ማዳመጥ ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉን።